በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 30 በዚህች ዕለት የመጥምቁ ቅዱስ ዮሐንስ የከበረች ራሱ ተገኘች። ይህም እንዲህ ነው። ከሃዲ ሄሮድስ የከበረ ዮሐንስን ራሱን ይቆርጡት ዘንድ ባዘዘ ጊዜ በእስር ቤት ራሱን ቆርጠው ወደ ሄሮድስ አቀረቧት። እርሱም ለወገኖቹ በማሳየት በቅዱስ ዮሐንስ ላይ ስላደረገው ሥራ እንደሚያዝን ገለጠላቸው። የክቡር ዮሐንስንም ራስ በቤቱ ውስጥ አስቀራት። የፊተኛይቱ ሚስቱ የንጉሥ አርጣ ልጅ ግን ባበረራት ጊዜ ወደ አባቷ መጥታ በፊቱ አለቀሰች። ሄሮድስ በእርሷ ላይ ያደረገውን ሁሉ እርሷን አሳዶ የወንድሙን ሚስት ሄሮዲያዳንም እንዳገባ ነገረችው። በዚያንም ጊዜ ንጉሥ አርጣ ተቆጥቶ ተነሳ። ሰራዊቱንም ሰብስቦ ወደ ገሊላ ዘመተም። የገሊላንም ሀገሮች ሁሉ አጠፋ፣ በእሳትም አቃጠለ። ንጉሥ ጢባሪዎስ ቄሳር ይህን ነገር በሰማ ጊዜም ሄሮድስ ባባረራት በልጁ ምክንያት ንጉሥ አርጣ ይህን እንዳደረገም ባስረዱ ጊዜ ስለዚህ ንጉሥ ጢባሪዎስ ቄሳር ተቆጣ። ሄሮድስንም ወደ ሮሜ ከተማ ወደ እርሱ አስቀረበው። በእርሱም ምክንያት የአገሮች ጥፋት በመደረጉና ታላቁን ነቢይም ስለ መግደሉ ከሹመቱ ሻረውና እንድልኩ ወደሚባል አገር አጋዘው። በዚያም በክፉ አሟሟት ሞተ። የቅዱስ ዮሐንስ ራስ ግን በሄሮድስ ቤት ተቀብራ ትኖር ነበር። ከዚህም በኋላ ንጉሥ ጢባሪዎስ ጭፍሮቹን ልኮ የሄሮድስን ቤት አስፈረሰ። ጥሪቱንም ሁሉ ወሰደ። ለሚያየውም ሁሉ አርያና ተረት ሆነ። ያለ ጣሪያና ያለ ደጃፍ ቀርቷልና ነጋዴዎችም መናኸሪያ አድርገው ያድሩበት ነበር። በዚያንም ወራት በገንዘብ ድሆች በሃይማኖት ባለጸጎች የሆኑ 2 ሰዎች ነበሩ። እነርሱም ሊሰግዱ የከበረች 40 ቀን ጾምንም ሊጾሙ ወደ ኢየሩሳሌም ተጓዙ። ይህም ከብዙ ዘመን በኋላ ነው። ምሽትም በሆነ ጊዜ ምድረ በዳ በሆነ በሄሮድስ ቤት ውስጥ አደሩ። ቅዱስ ዮሐንስም ከእርሳቸው ለአንዱ በሕልም ተገለጠለትና የከበረች ራሱ ያለችበትን ቦታ አስረዳው። ወደ ቤቱም ተሸክሞ ይወስዳት ዘንድ አዘዘው። በነቃም ጊዜ ራእይን እንዳየ ለባልንጀራው ነገረው። ቅዱስ ዮሐንስም ወደ አመለከተው ወደዚያ ቦታ ተነስተው በአንድነት ሄዱ። በቆፈሩም ጊዜ የሸክላ ዕቃ አግኝተው ከፈቷት። ያን ጊዜ እጅግ የሚመስጥ በጎ መዓዛ ወጣ። የቅዱስ ዮሐንስንም ራስ አገኟት፣ ከእርሷም ተባረኩ። ወደ ሸክላውም ዕቃ መለሷትና በፊት እንደነበረ አፉን ዘጉ። ያም ሰው ከእርሱ ጋር ወደ ቤቱ ወሰዳት፣ ታላቅ ክብርንም አከበራት። ሁልጊዜም የሚያበሩ መብራቶችን በፊቷ አኖረ። የዚያም ሰው ረፍቱ በቀረበ ጊዜ ለእህቱ ነገራት። እርሷ ቅድስና ስላላት እርሱ ሲሰራው እንደነበረ ትሰራም ዘንድ አዘዛት። እርሷም የምታከብራትና ሁልጊዜ መብራትንም የምታበራ ሆነች። የቅዱስ ዮሐንስም ራስ ወደ አርዮሳዊ ሰው እስከደረሰች ድረስ ከአንዱ ሰው ወደ አንዱ ሰው የምትፋለስ ሆነች። ይህም ሰው በካዲው አርዮስ እምነት ውስጥ እያለ የቅዱስ ዮሐንስ ራስ ድንቆይ ተአምራቶችን እንደምታደርግ ያስብ ነበር። የከበረ የዮሐንስም ከእርሱ የሚበልጥ ሰው በላዩ አስነሳበትና ከዚያ ቦታ አሳደደው። ያም ቦታ አባ ቄርሎስ በኢየሩሳሌም ሀገር፣ አባ አንያኒዮስ በሀገረ ሐምዳ ኤጲስቆጶስነት እስከ ተሾመ ድረስ ፈጽሞ ሰው የማይኖርበት ምድረ በዳ ሆነ። ቅዱስ ዮሐንስም ለአባ አንያኖስ በሕልም ተገልጦ የከበረች ራሱ ያለችበትን ቦታ ነግሮ አመለከተው። አባ አንያኖስም ሂዶ እንደ ዛሬው ግንቦት 30 ከዚያ አወጣት። ይህም የካቲት 30 ቀን ካገኟት በኋላ ዳግመኛ ያገኙበት ነው። እንዲህም የሚል አለ። የከበረ ዮሐንስ አፈወርቅ ተናገረ። ይህም ሄሮድስ ባዘዘ ጊዜ ቅዱስ ዮሐንስ በእስር ቤት ሳለ ራሱን በሰይፍ ቆርጠው በጻሕል አድርገው ወደ ሄሮድስ አመጡለት። እርሱም ለሄሮዲያዳ ልጅ ሰጣት። እርሷም ለእናቷ ወስዳ ሰጠች። ይህችም የረከሰች አመንዝራ ልትዳስሳት በወደደች ጊዜ በወጭቱ ውስጥ ጠጉሯ ተዘርግቶ ወደ አየር በረረች። በአየርም ሆና የወንድምህ ሚስት ልታገባ አይገባህም እያለች የምትጮህ ሆነች። እንዲህም እያለች 15 ዓመት ኑራ በአረቢያ ምድር አርፋ በዚያ ተቀበረች።
ነጋዴያንም በዚያ ቦታ የሚያድሩ ሆነ። በእግዚአብሔርም ፈቃድ 2 አማንያን ነጋዴዎች ወደዚያ ቦታ ደርሰው አደሩ። ቅዱስ ዮሐንስም በሕልም ተገለጠላቸውና የከበረች ራሱን ያወጡ ዘንድ አዘዛቸው። እነርሱም አወጧት። ከእርሳቸውም ጋር ወደ ቤታቸው ወስደው ታላቅ ክብርን አከበሯት። ለእግዚአብሔርም ምስጋና ይሁን። እኛንም መለኮትን ባጠመቀ በከበረ በቅዱስ ዮሐንስ ጸሎት ይማረን። ልዩ የሆነች በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ለርእስከ ክቡር ዘተረክበ ዮም በነዋየ ጽቡር ዮሐንስ ሰራሪ ንጉሳዋፍ ንስአኒ በክነፊከ ዋድወኒ ለገብር ከመያስቆቆ ቀዊሜ በጽንፋ ለባይር። በዚህች ዕለት የከበረ የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት አባ ሚናስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በእግዚአብሔር ቸርነት በየካቲት ወር የሚነበብ ምንባብ ደረሰ፣ ተፈጸመ። ለእግዚአብሔርም ምስጋና ይሁን። የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግልና የመነኮሳትም የቅዱሳን መላእክትም በረከታቸው አምላክን የወለደች የእመቤታችን የቅድስት ድንግል ማርያምን በረከቷ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የአትሪብ ኤጲስቆጶስ አባ ሚካኤል፣ የቡርልሳ አገር ኤጲስቆጶስ አባ ዮሐንስና ሌሎችም አባቶቻችን የቤተ ክርስቲያን መምህራን የሰሩትንና ያዘጋጁትን የስንክሳር መጽሐፍ በእግዚአብሔር አጋዥነትና በበጎ ልግስናው እንጀምራለን። ይህም ከስንክሳር 2ኛው ክፍል ነው። ትርጓሜውም ከሰማዕታትና ከጻድቃን ከገድላቸው የመድኃኒታችን የኢየሱስ ክርስቶስን የበዓላቶቹ መታሰቢያና አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የበዓላቶቿ መታሰቢያ የቅዱሳን መላእክትን መታሰቢያን አጠቃሎ የያዘ ማለት ነው። በጸሎታቸው የሚገኝ በረከታቸው ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ጸንቶ ይኑር አሜን። የተባረከ የመጋቢት ወር ቀኑ 12 ሲሆን ከሌሊቱ ሰዓት ጋር ትክክል ነው። ከዚህ በኋላም ይጨምራል። መጋቢት 1 በዚች ቀን የኢየሩሳሌም ሀገር ኤጲስቆጶስ ቅዱስ በርኪሶስ አረፈ። በዚህች ዕለት የሰማዕቱ የቅዱስ እለእስክንድሮስ መታሰቢያው ነው። ዳግመኛም በዚህች ዕለት የመርቆሬዎስ መታሰቢያ ሆነ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት